አታውቀውም እንዴ ፓተርኑን? አውቀው ነበር ግን ቆይ እስኪ ሞክረው። ቀይረዋለች መሰለኝ። ቆይ ግን እንዴት ነው ከጧት ጀምሮ እስካሁን አንድ ሰው ያልደወለው? ለምን ይደውላታል? የሚጀነጅናልኩ መስሎ ነው ሳይሆን ጓደኛው ምናምን ለማለት ፈልጌ ነው። እንዴ ዳጣ እኮ ጓደኛዬ ናት። ምን ነው በጣም አውቃታለሁ አልክ? እኔ እንደዛ አላልኩ። ግን የምትወዳት ልጅ ጠፍታ እንዴት ነው እንደዚህ የምትረጋጋው? ሰው እኮ 48 ሰዓት ካልሞላው ጠፋ ይባላል። አረ እንደውም እንዳልከው በቃ ሰላም ጋር ሄዳ ነው የሚሆነው። ስልኳም እኮ አይሰራም። አዎ በቃ እዛ ሄዳ ነው የሚሆነው። ስለዚህ ልፈልጋት። በቃሽ እኔም አብሬ ካንተ ጋር ልሂድ። ልብስ ቀይሬ ልምጣ። የሰላም እየልሽን በጣም ናፍቆኛል። በጠዋት ላይ ታላቅ መረበሽ ተፈጠረ። ደረጀ በጠዋት ተነስቶ ሲጣደፍ ልጁ አቢጌል አገኘችው። አባዬ ለምንድነው በጠዋት የተነሳ? ዛሬ ስራ አለ እንዴ ስትለው ደረጀ ስራ ሳይኖር ወጣ ማለቱ ግራ አጋብቶት ነበረ። እርሱ ግን የዳጣ ነገር ስላሳሰበው ዳጣ ተነስታለች፣ ሂጂና ክፍሏ እስኪያት አላት። አቢጌል ግን ማታ ዳጣ እጇ ላይ ቁስል አይታ እንደነበርና ስትጠይቃት ክፍሏ እንዳልነበረች አልጋዋን እንዳላነጠፈች ስልኳንም ትታ እንደወጣች ነገረችው። ደረጀ በድንጋጤ ተውጦ ስልኳን ሲፈልግ ስልኳ ቤት መኝታ ቤት ውስጥ እንደቀረ አወቀ። ወዲያውኑ የግቢውን ጥበቃ ገዜን ጠየቀ። ገዜ ከዚህ ቤት የወጣ ሰው አለ እንዴ? ዳጣ ስትወጣ አላየሃትም ሲል አፋጠጠው። ገዜም እየማለ ወላዲት አምላክን አላየዋትም ጋሼ፣ ሊነጋ ሲል ዶሮ እንቅልፍ ልብ አድርጎኝ ነበረ አለ። ደረጀ ዳጣ ማታ እውነቱን ስትሰማ ደንግጣ እንደጠፋች በመገመት እውነተኛ እናቷ ሰላም ጋር ሂዳ ሊሆን እንደሚችል በመጠርጠር በግቢ ውስጥ ያሉ ህፃናት ውሃና ስለ ዳጣ መጥፋት ለራሳቸው የልጅነት ትርጉም ይሰጡት ነበረ። ውሃ ከአእምሮዋ ላይ የሚመጣውን ግጀት መሰል ታሪክ ለአቢጌል ማውራት ጀመረች። ዳጣ ማለት ነው ክንፏን እንደዛ እያበረረች ዛፍ ላይ ባለው ቤት ብር ብላ ገባች። ልትወድቅ ስትል አባዬ አባዬ እያለች ስትጮህ አባዬ እየበረረ ሂዶ ያዛት አለች። አቢጌል ግን ውሃን በትዝብት እያየቻት የውሃ መራራ ልታስረዳት ሞከረች። በቃ ዳጣ ጠፍታለች፣ እኛ ቤተሰብ ስላለን እድለኞች ነን። ዳጣ ግን ቤተሰብ ስለሌላት ድሃ ስለሆኑ ነው የጠፋችው። እኛ ቤተሰብ ባይኖረን ኑሮ መንገድ ላይ ወድቀን ወይም ወልደን ወደ ሱሰኛ እንቀየር ነበር ስትል እናትና አባቷ ማመስገን አለብን ስትል ጥልቅ የሆነ የልጅነት ፍልስፍናዋን ነገረቻት። ውሃ ግን ወሬውን ወደ ድብርትና ባልወሬ በመቀየር አቢ ላይ ስትቀልድባት በመካከል የልጅነቷ ኳኳታ ጫጫታ ቀጠለ። አቶ ደረጀ ወደ ሰላም ስልክ ደወለ። ሰላም ከእንቅልፏ ተደናቅጣ ስትነሳ የደረጀ ድምጽ ሰማች። ደረጀ ጥርጣሬውን ጠየቃት። ዳጣ አንቺ ጋር አልመጣችም? ሰላምም ደንግጣ የት እንዳለች የታውቃለሁ ስትል ገለጸች። ደረጀ ኮንፊውዝ በመሆን ሰላም የማየውን ነገር ለማድረግ እያሰብሽ ከሆነ ተሳስተሻል። ልጅሽን ለመደበቅ እየሞከርሽ ነው፣ እሷ እኔን ለመደበቅ እያሰብሽ ነው አደል ሲል አስጠነቀቃት። ሰላም ግን እንባዋ እየፈሰሰ በቁጭት መለሰች። እንዴ ምን ብዬ ነው የምደብቃት ጋሼ? ወዴትስ ነው የምደብቃት? እኔ ምን አለኝና ምን ልሰጣት ነው ከአንተ የምደብቃት? ሲጀመር እኔ እናቷ እንደሆንኩ ማን ነገራት አለችው። ደረጀም ማታ እንደነገራትና ዳጣ ደንግጣ ስልኳን ጥላ እንደጠፋች ሲነግራት ሰላም በልጇ ፍቅር ተቃጥላ በየመንገዱ እየጮኸች ማልቀስ ጀመረች። ወይኔ ልጄ የት ትሆን? የት ትገባ ይሆን? ምን አገኘሽ ይሆን? የት ልፈልግሽ? እያለች አዘነች። ከቤቱ ጓሮ ጥበቃው ገዜና የቤት ሰራተኛዋ ስለ ዳጣ መጥፋት ስለ ፖሊሱ ምርመራ እያወሩ ጨቃጨቃሉ። ሰራተኛዋ
ዊ መከራ ዊ ፍዳ በዚህ እድሜ ይህንን ከመስማት ባልፈጠር ሻለኝ ነበር ስትል ገዜ የተበሳጨ አረ ፍዳውን ያግባሽ ይሄ ምን መከራ ነው? አዎ ነገሩ አንቺ ከመቶ ጊዜ የማትታይ ይሻል ነበረ። ለመሆኑ እዚህ ቁጭ ብለህ በረንዳ ላይ ታወራለሽ አይደለ? ይላታል። ሰራተኛዋም የሚያስጨንቃት ስለ ዳጣ መጥፋት እንደሆነና ዳጣ እንደጠፋች አወክ ስትል ጠየቀችው። ገዜ ቆይ ሰው እንዴት ነው በነፃ ይጠፋል እንዴ? ሰራተኛዋ እንዴ አዲስ አበባ ላይ እኮ ሰው ይሰረቃል፣ ሰው ይጠፋል። አሁን ዳጣ በቁማ ጠፍታለች ትለዋለች። ገዜ እንዴት ያለ ነገር ነው? እኔ እዚህ ግቢ ልጠብቅ እንጂ ሰው ልጠብቅ ነው እንዴ የመጣሁት? ይላል። ሰራተኛዋም ታዲያ ከብት ልጠብቅ መጣ? ግቢ ውስጥ ያለው ሰው ብቻ አይደል እንዴ? ትለዋለች። ገዜም ከብትማ ማን አለሽ? ለነገሩ ከአንቺ በላይ ከብት አለ፣ ላም እኮ ነሽ ይላታል። ሰራተኛዋ መረተው በል ፖሊስ መጥቶ ያንን ሲመረምርህ የምትገባበትን ጭንቅ ይታያል፣ ያኔ ትናገራታለህ ትለዋለች። ገዜም ቆይ እንዴት ጠፋች? ማታማት ነበር ሲባል አይደል እንዴ? እኔ ያለው ብቻ ብትጠፋ እኔም ይሻላታል ይላል። በሌላ በኩል ናታንና አቢጌል ስለ ዳጣ መጥፋት እያወሩ ናታን ለነገሩ በቀላሉ አይቶ ሰው እኮ 48 ሰዓት ካልሞሎ ጠፋ አይባልም ሲል በውስጡ ግን ዳጣን ከልቡ ስለሚወዳት እየተብሰለሰለ በጭንቀት ይርገፈገፍ ነበረ። አቢጌልም በዳጣ ላይ ያለውን ፍቅር እያየች ስትዘከን የውስጧን ስብራት ግን ክፉኛ ነበረ። እዚህ ጋ ነው ታሪኩ እጅግ ልብ የሚነካው። ዳጣ በእግሯ በረዥም መንገድ ላይ እየተጓዘች ስልኳን ሳይኖራት በውስጧ ግን የ20 ዓመት የታፈነ ሚስጥር ተጋልጦ በእንባ እየታጠበች አምላኳን ታመሰግናለች። ያችን የናፈቀቻት እናቷን ሰላም እኮ ናት፣ ቀርባኝ ነበር እኮ አንድ ቤት ነበር ስትወዳኝ ስትንከባከበኝ እንዴት ውስጥ ያልጠረጠረም እናቴ ኪዳነ ምሕረት ከዛሬ አንቺን በስምሽ እየማልኩ ኖሬያለሁ። አሁን እናቴ ሰላም ናት፣ አእምሮዬ ከሳልኳት ሰላም ናት። ከልጅነቴ እስከ እውቀቴ የለመንኩሽ አሳውቂኝ ያልኩሽ ሰላም እኮ ናት እናቴ። እሷን ፍለጋ ብዙ ደከምኩ፣ ያንንም ጠበቅኩ፣ አመታት ፈለኳት። አሁን ቤት ሂጄ አቅፋታለሁ። እኔ ልጅሽ ነኝ፣ አንቺ እናቴ ነሽ እላታለሁ። ሰላምዬ እኔ ናት። እሷን ፍለጋ እኮ ብዙ ደከምኩኝ። አልጣለችሽም፣ አልረሳችሽም። 20 ዓመት ሙሉ ለእኔ ብላ እኮ በለቅሶ ውስጥ የኖረች እናት ናት። መጣውልሽ። አሁን ውስጤ ስለነገረኝ ብቻ አይደለም እናቴ ናፍቀሽኛል፣ አቅፍሻለሁ፣ በጣም እወድሻለሁ። ዳጣ መንገድ ላይ እየወደቀችና እየተነሳች የእናቷን ጥሪ ተከትለው ወደ ሰላም ቤት የምትሄደው ጉዞ ቀጠለች። ደረጀና ማርታ መኪና ውስጥ ነው ዳጣን መፈለግ ላይ ነበሩ። ደረጀ ሰላም ጋር መሄድ እንደፈራና መኪናዋ ነዳጅ እንደጨረሰች እንደሆነ በመጥቀስ ወደ ቤት ለመመለስና ወደ ፖሊስ ጣቢያ ለመሄድ ማርታን ሊያሳምናት ሞከረ። ማርታ ግን እንዴ ደሬ ሰላም ጋር እንሂድ ስል ለምንድን ነው የፈራኸው? አንቺ ልጅ በዛ ጨለማ ጎትታ የሄደችው ጠፍታ ትቅር ነው የምትለው? በዛ ላይ አሟታል። እኔ ግን ሳላያት አልመለስም፣ ሬድ ይዤ ቢሆን እሄዳለሁ፣ ዳነዋል ብላ ማርታ በንዴት በደረጀ ግዴለሽነት ተበሳጭታ ከመኪናው ጥላ ለመውረድ ሲዘጋጅ ደረጀ ስውር ፍርሃትና ሚስጥር ይበልጥ እየተጋለጠ መጣ። በሌሊት የወረደው ፈገግታ ጀርባ ያለው ስቃይና ስብራት የሚጋለጥበት እውነት የመጨረሻ ምዕራፍ ሊያይ በቅቷል። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው እስክንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።